ኬብሮን መንፈሳዊ ሚዲያ አውደ መጽሐፍ የአባ ዘራስ ምክር ደራሲ እማሆይ ወለተ ማርያም ይፍሩ ተራኪ እንግዳ ወርቅ አለሙ ዝግጅት በኬብሮን መንፈሳዊ ሚዲያ ከወደዳችሁት ሼር ላይክ ኮሜንት ሰብስክራይብ በማድረግ ቤተሰብ ይሁኑ እናመሰግናለን። በምስራቅ ኢትዮጵያ የምትገኝ አንዲት ታላቅ ከተማ ነበረች። በዚች ከተማ የሚኖሩ ህዝቦች ሁሉ ፈሪሃ እግዚአብሔር ያደረባቸው፣ ፍቅርና ሰላም ያላቸው፣ የፈጣሪን ትእዛዝ የሚያከብሩ፣ ንጽሕት ቅድስት የሆነች የኦርቶዶክስ ተዋሕዶ እምነት የሚከተሉ ናቸው። ያች ከተማ ውስጥ ከዚህ እምነት ውጪ የሌላ ሃይማኖት ተከታይ ሆነ ጣዖት አምላኪ ፍጹም የለባትም። ያች ከተማ ነዋሪ የሆኑ በእድሜ የበለጸጉ ትላልቅ አባቶችና እናቶች አሉ። በጠቅላላው የዚያ ከተማ ነዋሪዎች እርስ በርስ የሚተሳሰቡ፣ የሚፈቃቀሩ፣ በተለይም እምነታቸውን የሚያጠብቁ፣ ቅድስት ቤተክርስቲያንን እንደ አይናቸው ብሌን የሚንከባከቡ፣ ጠዋት ለኪዳን ማታ ለማስተኮት ከደጇ የማይጠፉ ናቸው። ልጆቻቸውንም በመልካም ስነ ስርዓት እግዚአብሔርን ፈሪ፣ ሰውን አክባሪ፣ ቅድስት ቤተክርስቲያንን ተንከባካቢ፣ ፍጹም መንፈሳዊ አድርገው ነው ያሳደጉት። የእነዚህን ቅን ክርስቲያኖች ፈጣሪ ሀገራቸውን ባርኮላቸው የዘሩት የተከሉት ተክል ያማረና እጥፍ ድርብ ምርት ይሰጣቸዋል። በዚያች ከተማ ይህ ድሃ ይህ ሀብታም ብሎ ነገር የለም። ሁሉም ፈጣሪ የሰጠውን በረከት ተካፍሎ አብሮ ይበላል፣ ይጠጣል፣ ልጆቻቸውን አብረው ያሳድጋሉ። ሐዘን ሆነ ደስታ ሁሉም አብረው በአንድ ላይ ነው። ያቺ መንደር ብዙ የእርሻ ቦታ ስላላትና ነዋሪዎቿ ትንሽ ስለሆኑ አንድ ቀን ሽማግሌዎች ተሰብስበው ተማከሩ። ይቺ ቀያችን መሬቷ የሚያርሳታ ምድሩን ጾም ከሚያድር ከሌላ ቦታ የኛን ሃይማኖት ይዞ ልክ እንደኛ በፍቅርና በሰላም የሚኖር ሰው መጥቶ ቢኖር መልካም ነው። ህዝቦቿም ይበዛሉ፣ ሀገራችንም ትለማለች። ስለዚህ በዚህ ነገር የሚስማማ ካለ በየሀገሩ እንላክና መጥቶ ይኖር አሉ። ሌሎቹ ሽማግሌዎች ደግሞ አይሆንም፣ ሰው መጣ ነገር መጣ ነው። ከሌላ ቦታ የሚመጡ እኛን መስለው ልክ እንደኛ ላይሆኑ ይችላሉ። ስለዚህ ይህ ነገር ሰላማችንን ሊያደፈርሰው ይችላልና ተው፣ እኛው እግዚአብሔር በሰጠን ቦታ ላይ በሰላም እንኑር ብለው ተቃወሙ። ሐሳቡንም ያቀረቡት ሽማግሌዎች የለም፣ ወደ ሀገራችን እንዲገባ የምንፈቅደው በሃይማኖት በምግባር የሚመስለንም ብቻ ነው፣ በዚህ ስጋት አይገባችሁ ብለው መለሱላቸውና ቅር እያላቸው ተስማሙ። ከዚህ በኋላ ወደ ከተማዋ አንዳንድ ሸቀጣ ሸቀጦችን ይዞ እያመጣ የሚሸጥ ነጋዴ ነበር። ይህ ነጋዴ ሃይማኖቱ ከነሱ ሃይማኖት ጋር የማይገናኝ ሆኖም ሌላ ሰይጣን በሱ ላይ አድሮ ሁሌም በፍቅራቸውና በሰላማቸው በተለይም ሁሉም የአንዲት ሃይማኖት ተከታይ በመሆናቸው በልቡ ይበሳጭ ይናደድ ነበር። ግን የሀገሩ ሰዎች በሃይማኖታቸውና በፍቅራቸው የጸኑና በዚህም ቀልድ እንደማያውቁ ስለተረዳ ውስጡ እየተቃጠለ የሚሸጠውን ሸጦ የሚገዛውን ገዝቶ ወደ ሀገሩ ይመለስ እንጂ ስለዚህ ጉዳይ ለማንም አንስቶ አያውቅም። በዚህ ነጋዴ ላይ አድሮ በዚህ ከተማ ነዋሪዎች ሲቀና ሲበሳጭ መግቢያ ቀዳዳ ሲፈልግ የነበረ ሰይጣን መንፈሳዊ ሐሳብ አስመስሎ በእነዚህ ሽማግሌዎች ላይ አድሮ ሀገሪቷን ሊያምሳትና ሊያመሰቃቅላት ሃይማኖታቸውን ሊከፋፍል ቆርጦ ተነሳ። እርሱም መግቢያ መንገድ ሆነው ሽማግሌዎቹ ከህዝቡ ጋር በተስማሙት መሰረት ደብዳቤ ጽፈው ያ ነጋዴ እንዲያደርስላቸው
ሰጡት። አደራ ከኛ ሃይማኖት ውጪ የሆነ ጸበኛ ነገረኛ ሰው እንዳይመጣብን ብለው ላኩት። ያ ነጋዴ ለዓመታት ሲመኘው የነበረውና መላ ሲፈልግለት የነበረው ዛሬ ሳያስበው ራሱ ፈልጎት ሲመጣ ደስታው ወሰን አጣ፣ ፈነጠዘ። በቃ የሐሳቤ ሆነ፣ ምኞቴ ሰመረ ብሎ እየተደሰተ ወደ ሀገሩ በረረ። እቤቱ እንደደረሰ ምን ማድረግ እንዳለበት በጥንቃቄ ማሰብ ጀመረ። ይህችን እንቁ ንጽሕት ሃይማኖት ለማጥፋትና አማኞቿን ለመበታተን እንዳልነበር ለማድረግ ሁልጊዜ በጣዖት አምልኮትና በልዩ ልዩ እምነት ውስጥ ያሉ ሰዎች ወደዛች ወደ ተቀደሰችው ከተማ ለመግባት በልዩ ልዩ ዘዴ ሞክረዋል። ሳይሳካላቸው የቀሩ ሰዎች ነበሩ። እነሱና መሰሎቻቸውን ሰብስቦ ምክር ያዙ። የሀገሪቱን ለምነት ለእርሻ ተስማሚ መሆኗን ሲሰሙ የኖሩ እድሉን ብናገኝ ብለው ሁሌ ሲመኟትና በውስጧ ለመኖር ሲቋምጡ የነበሩ ዛሬ ኑልኝ ሲባሉ ደስታቸው ወሰን አጣ። ሆኖም አሁን ወደዛች ከተማ ለመግባት ግዴታ የራሳቸውን ሃይማኖትና እኩይ ተግባራቸውን ለጊዜውም ቢሆን ወደ ኋላ ብለው እነሱን መስለውና ጸባያቸውን አሳምረው አንገታቸውን ደፍተው በሚሏቸው እሺ በጎ ብለው ለመኖር የአገሬውን ሰዎች በቁጥር ትንሽ ስለሆኑ እነሱ እየተራቡ በቁጥር ከነሱ ለመብለጥ በመጨረሻም እነሱን ገልብጠው የአገሩ ባለቤት ለመሆን ሰፋ ያለ ዕቅድ አወጡ። በስምምነታቸው መሰረት በአንገታቸው መስቀል አድርገውና ስማቸውን ገብረ ማርያም፣ ገብረ ሥላሴ፣ ገብረ ወልድ፣ ዓመተ ማርያም፣ ወለተ ሚካኤል የመሳሰለውን ቀይረው አለባበሳቸውን እንደነሱ አድርገው ከነጋዴው ጋር ደረሱ። ሽማግሌዎቹም የአንገታቸውን መስቀልና አለባበሳቸውን እንዲሁም ስማቸውን ሲሰሙና ሁኔታቸውን ሲያዩ ልክ እንደነሱ መስሏቸው ደስ አላቸው። መልካም አቀባበል አደረጉላቸው። የሀገራቸውን ሕዝብ ሰብስበው እያንዳንዱ የመረጠውን ወስዶ በቤቱ በግቢው እያኖረ እንዲያለማምዳቸውና ራሳቸውን እንዲያስችላቸው ከአደራ ጋር ሰጡት። ሁሉም ሰው የፈለገውን እየወሰደ ወደ ቤቱ ገባ። የተሰጠውን አደራ በአግባቡ በመወጣት ሀገሩን፣ ስራውን፣ ሃይማኖቱን እያስተማረና እያሳየ እየመከረ ልክ እንደነሱ እንደነባሮቹ ነዋሪዎች ሆኑ። ከዓመታት በኋላ እየተባዙ ከውጭ ወገኔ ዘመዴ እያሉ ብዙ ሰው እያስገቡ የአገሬውን ነዋሪ በለጡ። ቀን በቀን ጸባያቸውን መቀየር ጀመረ። ለቤተ ክርስቲያንና ለአማኞቿ ያላቸው አክብሮት ቀነሰ። ሽማግሌዎቿንና አሮጊቶቿን መናቅ መዝለፍ ጀመሩ። ያ ከልባቸው ሳይሆን ለመኖር ለማስመሰል ባንገታቸው ያደረጉትን መስቀል አወለቁ። ብቻ ቀስ በቀስ ሁሉ ነገር ተለወጠ። የአገሬው ሰዎች ግራ ተጋቡ። ደፍረው ለመጠየቅ ፈራ ተባሉ። ብቻ የዛች አገር ሰላምና ፍቅር፣ ጸጥታ ዕለት ከዕለት እየደፈረሰ እየመነመነ ለመጥፋት እየተዳከመ መጣ። ይህ ሁኔታ የሁሉ ቤት መነጋገሪያ ሆነ። ሁሉም በየግሉ ማኩተምተም ጀመረ። የአገሬው ሽማግሌዎች ተሰበሰቡና ምክር ጀመሩ። ቀድሞ ይህ እንደሚሆን ታውቋቸው የነበሩ ሽማግሌዎች ወገኖቼ ቀድሞውኑ እኛን ብትሰሙ ባላስገባናቸው ነበር። አሁን ገብተው ከተደራጁ በኋላ ከጸብ ከክርክር በቀር የምናተርፈው የለም፣ ዝም ብለን ማየት ነው አሉ በተሰበረ ልብ። ለምን ሃይማኖታችንን ሲንቁ፣ ሕጋችንን ሲያፈርሱ፣ ልጆቻችንን ያልሆነ ጸባይ ሲያስለምዱ፣ በጠቅላላው ሰላማችንን ሲያደፈርሱ እንዴት ዝም እንላለን? ሁሉን ጠርተን እንምከራቸው። ምክራችንን ሰምተው በሰላም እንኖራለን ካሉ ጥሩ፣ አለዛ ግን አገራችንን ለቀው ወደ መጡበት ይሄዱ ብለው አብዛኛው ሕዝብ ስለተስማማ ስለ ስብሰባው ሊነግሯቸው ተስማምተው ተመለሱ። ሰብስበው እነሱም ካሉ እነሱን መስለው እንዲኖሩ፣ ይህን ካልተስማሙ አገሩን ለቀው እንዲወጡ ነገሯቸው። እነሱ ግን
እየሳቁና እየዘበቱባቸው አንወጣም፣ ሀገር የጋራ ነው፣ ለእናንተ ማን ሰጣችሁ? እንደውም ከዛሬ ጀምሮ የፈለግነውን ሃይማኖት በግልጽ ማምለክ እንጀምራለን፣ ያሻልን እናደርጋለን፣ ማንም አያስገድደንም። በግድ ካላችሁ ግን ጸብ ይመጣል፣ አትችሉን፣ በቁጥርም እኛ እንበልጣችኋለን። ስለዚህ አርፋችሁ ኑሩ። አይ ካላችሁ በፈለጋችሁት መንገድ ነው፣ እንጠብቃችኋለን ብለው እየተቆጡ በተቀመጡበት ጥሏቸው ሄዱ። ሽማግሌዎቹና የሀገሬው ሰዎች ይህን ሲሰሙ ከልባቸው አዘኑ። ብለው ወደ ፈጣሪ አምርረው አለቀሱ። ሰይጣን ወደ ሀገራቸው በእነሱ ተጭኖ እንደመጣ ሰላማቸውን፣ ፍቅራቸውን፣ በረከታቸውን እንደቀማ አወቁ። አርቀው አለማሰባቸውን የጥቂቶቹን ሽማግሌዎች ቃል ባለመስማታቸው ተጸጸቱ። የሰዎቹ ሁኔታና አነጋገር ከልባቸው አሳዘናቸው። ካሁን በኋላ በእግዚአብሔር ኃይል እንጂ በእነሱ ኃይል ሰዎቹ እንደማይበገሩ አወቁ። ከእንግዲህ ቁጭ ብለው የሰቀሉትን ቆመው ማውረድ እንደማይችሉ አረጋገጡ። በቃ የቀደመው ጸጋና በረከታቸው፣ የቀደመው ሰላማቸው ይመለስ ዘንድ ወደ ፈጣሪ አጥብቀው መለመንና ማልቀስ ብቻ። ከዚህ ሌላ ምንም አማራጭ አልነበራቸውም። ወደ ፈጣሪ በምህላ በሐዘን በለቅሶ ለማመልከት ተስማምተው ተለያዩ። በሀገሩ የተከበሩ ሽማግሌዎች ተመካከሩና በዛችው ከተማ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን በመቃብር ቤት የሚኖሩ አንድ ጻድቅ መነኩሴ ያሉ እሳቸው ይሆናል ያሉት ይሆናል፣ አይሆንም ያሉት አይሆንም። ብቃት ደረጃ የደረሱ በመሆናቸው ሁሉ ይገለጽላቸዋል። የሀገሩ ሰው ከፈጣሪ በታች በጣም ያከብራቸዋል፣ ይፈራቸዋል። እነኚህ ሽማግሌዎች የሆነውን ሁሉ ነገሯቸው። ወደ ፈጣሪያቸው እንዲጸልዩላቸው ለመኗቸው። እኚህ አባት ስማቸው ዘራስ ይባላል። የአባታቸው ስም ዝቅ በል፣ የእናታቸው ስም ኋላ ሰዓት ይባላል። ወላጆቻቸው በሃይማኖት በምግባር የታነጹ በስጋዊ ኑሯቸው የበለጸጉ ሀብታም ናቸው። ከዘራስ በቀር ልጅ ስለሌላቸው በጥሩ ስነ ምግባር ኮትኩተው ሃይማኖቱን አክባሪ እናት አባቱን፣ የሀገር ሽማግሌዎችን፣ ታላላቆቹን፣ ታናናሾቹን የሚያከብር ለሁሉ በትህትና የሚታዘዝ እግዚአብሔርን ፈሪ ሰውን አክባሪ አድርገው ነው ያሳደጉት። አጥቢያ ቤተክርስቲያን በድቁና ሲያገለግልና ተጨማሪ መንፈሳዊ ትምህርቶችን በንቃትና በትጋት ሲማር ከቆየ በኋላ የዓለምን ከንቱነት ተረድቶ ከእናት ከአባቱ ጠፍቶ ወደ አንድ ገዳም ገብቶ እዛው ሞልኩሶ አሁን አባ ዘራስ ተባለ። አባ ዘራስ በገዳም ሲኖር በጣም ትሩፋት አበዛ። ለስጋው ምንም አይነት ረፍት አይሰጥም ነበር። የገዳሙ ነዋሪዎች እስኪደነቁ ድረስ ልዩ ልዩ ትሩፋት ይሰራ ጀመር። ከዚያም ገዳሙን በቅስና እንዲያገለግል ተመርጦ ካህን ሆነ። ትንሽ ቆይቶ ቆሞስ ሆነ። በዚህ ተጋድሎና በብዙ ትሩፋቱ የቀናው ሰይጣን መንፈሳዊ አስመስሎ ገዳም ጥሎ ወጥቶ ወደ ከተማ ገብቶ ብዙ ያጠፉ ሰዎችን ወደ ሃይማኖት እንደሚመልሳቸውና ብዙ ፍሬ እንደሚያፈራ ሹክ ካለለት። ይህንንም ሐሳብ ተቀብሎ የገዳሙ አበውና ጓደኞቹ እግሩ ላይ ወድቀው ቢለምኑት እምቢ ብሎ ገዳሙን ለቆ ወጥቶ የአንድ ደብር አስተዳዳሪ ሆነ። በተሾመበት ደብር ሁሉ ነገር አልጋ ባልጋ ሆኖለት ለደብሩ ወፍጮ ቤት፣ ሱቅ፣ ለተለያዩ አገልግሎት የሚሰጡ ልዩ ልዩ ልማቶች፣ የልማት ስራዎች፣
በመስራት በቤተ ክርስቲያኗ ምዕመናንና በቤተ ክህነት ኃላፊዎች ዘንድ ስሙ ገነነ፣ በሁሉም ዘንድ ታዋቂ ሆነ። ከዛም ወደ ሌላ ደብር ተዘዋወረ። ያንንም ከዚህ በበለጠ አለማ። ይህንን የተመለከቱ እኚህ አባት የደብር አስተዳዳሪ ሆነው ይህን ያክል ከሰሩ ከፍ ያለ ስልጣን ቢሰጣቸው ብዙ ይሰራሉ ብለው ተወያይተው የአንድ ክፍለ ሀገር ስራ አስኪያጅ ሆነው ወደ ተመደበላቸው ክፍለ ሀገር አመሩ። ሊቀ ካህን አባ ዘራስ በመጀመሪያ መናኝ መነኩሴ ሆነው በገድል በትሩፋት በገዳም ኖሩ። ያንትተው ወደ ከተማ ገብተው የደብር አስተዳደር ሆኑ። አሁን ደግሞ የአንድ ክፍለ ሀገር ሊቀ ካህናት ወይም ስራ አስኪያጅ ሆኑ። አባ ዘራስ ከዚህ በኋላ የቀደመው ትሩፋታቸውንና ለሥራ ያላቸውን ትጋት እርግፍ አድርገው ትተው ራሳቸውን መንከባከብ፣ ሀብት ንብረት ማፍራት ጀመሩ። እስከ ዛሬ የተለዩዋቸውን ወገኖቻቸውን ፍለጋ በመሄድ እናት አባታቸውንና ወገኖቻቸውን ዘመዶቻቸውን እነሱን መንከባከብ እነሱን ማበልጸግ ስራዬ ብለው ተያያዙ። ድሃ መናቅ፣ ከሀብታሞች ጋር መወዳጀት፣ ሁሉ ነገራቸው ተቀይሮ ድሮ የሚያውቋቸው እስኪደነቁ ድረስ እሳቸው መሆናቸውን እስኪጠራጠሩ ዘመናዊ ዓለምንና ቁሳቁሷን በመውደድ ለሷ ተገዢ ሆኑ። ከዕለታት አንድ ቀን በሳቸው ሀገረ ስብከት ውስጥ ያለ አንድ ትንሽ ከተማ ቤተክርስቲያን ተሰርቶ እንዲመርቁላቸው በስንት ደጅ ጠኒና አማላጭ እሺ ብለው ከአጃቢዎቻቸው ጋር ራሳቸው በገዙት ዘመናዊ መኪና ወደዛው ሲያመሩ ያልታሰበ ከባድ ዝናብ ጣለ። መንገዱም ጥርጊያ መንገድ ነበርና ጭቃ ሆነ። መኪናቸው ወደፊትም ወደ ኋላም ማንቀሳቀስ አልተቻለም። ያለው አማራጭ መኪናውን ባለበት አቁሞ ወደዱም ጠሉም በእግር መጓዝ ብቻ ነበር። አባ ይህን ቤተክርስቲያን እንዲመርቁ ያስገደዷቸውን ሰዎችና ያቺን ቀን እየረገሙ ሳይወዱ በግዳቸው ጉዞ ጀመሩ። አባ በግራ በቀኝ ተደግፈው እየሄዱ እያለ ከያዟቸው ሰዎች አምልጠው ጭቃ ላይ ዘፋሉ። ሁሉም ተደናግጦ ሊያነሳቸው ሲታገል ጭቃው ኃይለኛ በመሆኑ እዛው እየመላለሳቸው በጭቃው ተለወሱ። በዚህ ጊዜ በአገሬው የሚኖር አንድ የበቃ ሰው ነበር። ብቃቱን ሰዎች እንዳያውቁና ክብር እንዳይሰጡት ራሱ እንደ እብድ አድርጎ ነው የሚኖረው። እሱ ድንገት ደርሶ ድምፁን ከፍ አድርጎ አቤት አንቺ መሬት፣ አቤት አንቺ መሬት፣ ስንቱን ቻልሽ ዛሬም ነገም ያስችልሽ። ሌሊት አሳማው አውሬው ይንከባለልብሻል፣ ቀን ደግሞ ሰው መሳይ አሳማ ይንከባለልብሽ፣ መች ታርፊ ይሆን እያለ እየዞራቸው ሲናገር በዙሪያቸው ያሉ ተናደው ሊመቱት ሲሉ እንዳትነኩት እውነቱን ነው ብለው ካስጣሉት በኋላ ከወደቁበት ተነስተው እንባቸውን እያዘሩ እዚያ ቤተክርስቲያን ደርሰው አስፈላጊውን አገልግሎት ሰጥተውና በዓሉን አክብረው ወደ በዓታቸው ከተመለሱ በኋላ እረዳቸውን እስከ ነገ ማንም ወደኔ እንዳይመጣ የፈለገኝ ካለ የለም በላቸው ብለው አስጠንቅቀውት መኝታ ክፍላቸውን ዘግተው ለምነና ከቤታቸው ከወጡ ጀምሮ የሆነውንና ያደረጉትን አስበው ምርር ብለው አለቀሱ። ያ ሰው እብድ አይደለም፣ በትክክል ከፈጣሪ የተላከ መልእክተኛ ነው አሉ። ያ በልዩ ልዩ ጌጣጌጥ ያሸበረቀ የመኝታ ክፍላቸውንና ያ ምቹ ዘመናዊ መኝታቸውን እየተመለከቱ
ይገርማል፣ እኔ ማን ነኝ አሉ ራሳቸው እየጠየቁ። እኮ እኔ ማን ነኝ? ማንስ ነበርኩ? ዛሬስ ማን ነኝ? ወደፊትስ ማን ልባል? ምንስ ልሆን ነው አሉ። በቁም ሳጥናቸው መስታወት ራሳቸውን እያዩና ከሌላ ሰው ጋር ይነጋገሩ ይመስል ወደ መስታወቱ እያፈጠጡ ወደ ልጅነት ጊዜያቸው ወደ እናት አባታቸው ቤት በሐሳብ ነጎዱ። አባቴ ዝቅ ይበሉ፣ እናቴ የኋላ ሰዓት፣ የኔም ስም ዘራስ። ይገርማል፣ የአባቴ ስም ብዙ ነገር በውስጡ ያቀፈ ነው። ዝቅ ይበሉ ማለት ራስን አዋርዱ፣ ትሑት ሁኑ፣ አለሁ አትበሉ፣ በባዶ አትኩራሩ፣ ሰውን አክብሩ፣ ዝቅ ብለህ በትሕትና ሁሉንም አገልግል፣ ተገዛ። ኧረ ስንቱን ልዘርዝረው፣ ብዙ ምስጢር አለው። የእናቴ ስም የኋላ ሰዓት፣ በዚህ ዓለም ሰው መበደል፣ ግፍ መስራት፣ ከፈጣሪ ትእዛዝ መውጣት፣ ገንዘብና ዓለምን መውደድ፣ መግደል፣ መስቀል፣ መስረቅ፣ ማጭበርበር ወዘተ ልዩ ነገር ማድረግ በኋላ ለገሃነመ እሳት ይዳርጋል ማለት ነው። የኔ ስም ዘራስ፣ ይህ ማለት ሁል ጊዜ ለራስ ለነፍስ እንዳስብ፣ እኔ ማን ነኝ ብዬ ራሴን እንድመለከት፣ ውስጤን እንድፈትሽ፣ ስለ ማንነቴ፣ ስለ ሕይወቴ፣ በጠቅላላው ስለ ራሴ ማን ነኝ እንድል ወደ ራሴ እንዳይ የወጣልኝ ይመስለኛል። ወይ ጉድ! ዘራስ አሉኝ። ታዲያ አሁን ማን ነኝ? ምን እየሰራው ምን እያደረግኩ ነው? በእርግጥ የራሴን ከንቱ ነገር እያየሁና እየኖርኩ ነው ያለሁት አሉ። አሁንም መስታወቱ ላይ አፍጠው። ወይ ዘራስ ስም ብቻ አሉ ራሳቸውን በመስታወት ውስጥ እያዩ። ይገርማል፣ ድሮ ገና ዓለም እንደዚህ በቁጥጥሯ ስር ሳታደርገኝ በውስጧ ላለው ብልጭልጭ ለገንዘብ ለቁሳቁስ ሳልገዛ በፊት ወደ ቤተ ክርስቲያን ስሄድ በፍጹም ፍቅርና ትሕትና ነበር። ቤተ ክርስቲያን ግቢ ስገባ ጫማዬን አውልቄ አጥሩ ስር ጥዬ በፍርሃትና በጥንቃቄ ነበር የምራመደው። የቤተ ክርስቲያን ግቢ እየሰገድኩ አዋራውን እንደ ቅባት እየተለቀለቅኩ ሰዓታቱን፣ መሐሌቱን፣ ቅዳሴውን በተሰበረ ልብና በነቃ ሕሊና ከዓይኔ እምባ እየወረደ ላቤ ጠብ እስኪል እየሰገድኩ ነበር የማዳምጠው። ልክ እንደ እንጨት ከአንድ ቦታ ሳልንቀሳቀስ በፍርሃት ቆሜ ነበር የምሰማው። ዛሬ ግን እንኳን ጎንበስ ብዬ ልሰግድ ቅድስት ቤተ ክርስቲያንን በአንገቴ ብቻ ነው ሰላም የምለው። ጎንበስ ብዬ ለመሳለም ሆዴ እንደ እርጉዝ ሴት ወደፊት ቀድሞ ጎንበስ ካልኩ አንጀቴ በአፌ የሚወጣ ይመስለኛል። ያ ሁሉ ለቤተ ክርስቲያን ያለኝ አክብሮት ቀንሶ ልክ እንደ ግል ማጀቴ እንዳሻኝ እገባለሁ፣ እወጣለሁ። በጫማ ልረግጠው የማልደፍረው ግቢ ዛሬ ቤተ መቅደስ ስገባ ነው የማወልቀው። ግድ ስለሆነብኝና ሰው ፈርቼ ብቻ ነው። ያኔ ቤተ ክርስቲያን ውስጥ ገብቼ ስርዓቱ እስከሚያልቅ እንደ ምሰሶ ገተር ነበር። ዛሬ ግን ለደቂቃ አልቆምም። ገና ገብቼ ሰላም ለኪ ሳልል መቀመጫ አማትራለሁ። ያኔ በገዳም እያለሁ ያለ ቅያሪ አንዲት አቡጀዲ ከ2 እስከ 3 ዓመት እለብሳት ነበር። ዛሬ ግን በቀን 3 ልብስ ቀይራለሁ። ያኔ ዳዊት በመዝሙሩ በቀን 7 አመሰግንሃለሁ እንዳለው በየሰዓቱ መልኩን፣ ዳዊቱን፣ ሰዓታቱን፣ መቁጠሪያውን አደርሳለሁ፣ ያውም ከከባድ ሥራ ጋር። ዛሬ ግን በቀን አንዴ ሐሳቤን ሰብስቤ ከልቤ መጸለይ አልችልም፣ ያውም ያለምንም ሥራ። ያኔ የምተኛው 3 ሰዓት ብቻ ነው።
ከዛ በተረፈ ሌሊቱን ሙሉ እሰግዳለሁ፣ እጸልያለሁ። ሳለቅስ ነበር የማድረው። ዛሬ ግን ሌሊቱ ለመኝታ አጥሮብኝ ቀኑን ተጋድሜ እውላለሁ። ያኔ የምመገበው ቢያንስ በቀን አንዴ ወይም በሁለት ቀን አንዴ፣ አበይት አጽዋማት ከሆነማ በ3 ቀን አንዴ፣ ያው በርበሬ፣ ዘይት፣ ሽንኩርት የመሳሰሉት ማጣፈጫ ያልገባበት ባዶ ሽሮ በውሃ በጥብጬና በውሃ ነክሬ፣ ደረቅ ዳቤ አልያም ሽምብራና ባቄላ ነበር ምግቤ። የምጠጣው ውሃ ከአንድ ኩባያ አይበልጥም ነበር። ዛሬ ግን ቢራ፣ ቅቤ፣ ክትፎ፣ ልዩ ልዩ የምግብ አይነቶች ከቁርስ ጀምሮ ምሳ፣ መክሰስ፣ እራት ሰዓቱ አያልፍብኝም። ያኔ ሰውነቴ ውሃ የሚነካው ቀዳሽ ሲሆን አበይት በዓላት ገና፣ ፋሲካ፣ ጥምቀት ሲሆኑ ሥጋ ወደሙ ልቀበል ስል ነበር። ዛሬ ጠዋትና ማታ ሻወር ካልወሰድኩ ሰውነቴ ያሳክከኛል። ያኔ ፊቴ ሰውነቴ ቅባት አያውቀውም። የጥቅምትና የታህሳስ ብርድ ፊቴን ሲሰነጣጥቀው ባዝሊን ተቀብቼ አላቅም ነበር። ዛሬ ዘመናዊ ቅባት አያልፈኝም። ያኔ የምተኛው ባዶ መሬት ላይ ሰሌን ወይም ቆርፋዳ ቆዳ አንጥፌ አቡጀዴን ደርቤ ነበር። ዛሬ ምን የመሰለ አልጋና ፍራሽ፣ ልስላሴው ከስፖንጅ በበለጠ ምቹ ያማረ ብርድ ልብስና ያማረ አንሶላ ለብሼ ሲያዩት በሚያስደነግጥ መኝታ ቤት ጧብዬ ተኝቼ ሳልገላበጥ ይነጋል። ያኔ የቤተ ክርስቲያን ደውል ገና ኳ ከማለቱ ቀድሜ እገኝ ነበር። ዛሬ ግን ባለብኝ ኃላፊነት እንኳን ሕዝቡን ማስተማር፣ መምከር፣ ቡራኬ መስጠት አቅቶኝ በተወካይ እሰራለሁ። አበይት በዓላት ሆነው መሄድ ግድ ሆኖብኝ ለትንሽ ደቂቃ ቆሜ ቡራኬ መስጠት ወይ ማስተማር ትልቅ ሥራ ሆኖብኝ ስነጫነጭና ስቆጣ ውላለሁ። ከዚህ በተረፈ ሰዓታት መቆም፣ መሐሌት መቆም፣ ቅዳሴ ማስቀደስ ትልቅ ተራራ የተሸከምኩ ያህል ይሰማኛል። ያኔ ወደ ተቀደሱ ገዳማትና አድባራት በረከት ለመቀበል አብዛኛውን ቦታ በእግሬ ተጉዤ ከቅዱሳን አባቶች፣ እናቶች በረከት ተቀብዬ ተባርኬ ተቀድሼ ወደ በዓቴ በደስታ መለስ ነበር። ዛሬ ገዳማቱና አድባራቱ ስንት አማላጅና እጅ መንሻ ልከው ያውም ለተወሰነች ሰዓት እና ቀን ነው የምሄደው። ያውም መስተንግዶና ለኔ ሽር ጉድ የሚለው ካልጣመኝ ተቆጥቼም አቋርጬም ልመለስ እችላለሁ። ኧረ ስንቱን ልዘርዝረው፣ ኧረ ስንቱን ላውራው። በአጠቃላይ ያኔ መልአክ ዛሬ ሰይጣን ነኝ። አዎ ሰይጣን፣ ኧረ ከሰይጣንም እበልጣለሁ አሉ ጺማቸውን በሁለት እጃቸው እየነጩና መስታወቱ ላይ አፍጠው። ክፍል 2 ይቀጥላል።